ፓርላማ ኢትዮጵያ ሎሚን ዘቅርበሉ ሕቶ አብይ አሕመድ ክምልስ ከም ዝወዓለ ዝፍለጥ ኮይኑ እቲ ሰፊሕ ትሕዝቶ በተናጸል በባርእስቱና በኸቱን ከነቅርቦ መሪጽና ኣለና አብይ ኣብ ጉዳይ ቀይሕ ባሕሪ ኣብ ጉዳይ ግብፂ ኤርትራን ኣብ ክልል ኣምሓራን ኤርትራውያን ስደተኛታትን ምሳሓብ ዶባታ ውሽጢ ኢትዮጵያን ሕወሓትን ውዕል ፕሪቶርያን ንዓብ ሰራዊት ትግራይን ዝምልከቱ ዝተፈላለዩ ዝርዝር ትሕዝቶታት መልሲ ዝሃበ ኮይኑ ንሎሚ ኣብቲ ንሕወሓትን ከም ድማ ውዕል ፕሪቶርያን ዝምልከት ዝሃቦ ኣድሂምና ክንድህስስ ኢና ፕሪቶሪያ ተደራደር ነው ከጀነራል ጻድቃን ጋር ነው ከጌታቸው ረዳ ጋር ነው ከአሰፋ ብርሃ ጋር ነው ዋነኛ ተደራዳሪ በትግራይ ወገን ጻድቃን ጌታቸውና አሰፋ ሌሎች ሰዎች ይኖራሉ ዋናዎቹ ግን እነዚህ ናቸው ፈራሚዎቹ አመንጎ ብልጽግናን ህዝብ ትግራይን ድሕሪ ዝተኻየደ ከቢድን ልዕሊ 600,000 ትንፋስ ተጋሩ ዝወሰደ ኩናት ብውዕል ፕሪቶርያ ምስተዛዘመ ዋና ነጥብ ናይቲ ውዕል ትግራይ ግዛእታን ህልው ኩነታታን ናብ ቅድሚ ኩናት ንዝነበረ ኩነታት ክትምለስ ብመሰረት ሕገ መንግስቲ ክውሰን በንጻሩ ድማ ንፌደራልን ሻዕብያን ናይ ኣምሓራ እኽብ ካብ ሓይልታትን ደገፍቲ ሃገራትን ንክልተ ዓመት ተፋሊሙ ህዝቢ ዘድሓነ ሰራዊት ትግራይ ድማ ዕጥቁ ክፈትሕ ዝብል ምዃኑ እቶም ሰነዳት ይገልጽ እዮም እዚ ብወገን ፌደራል ተጣሒሱ ካብ ሓራ መሬት ክሳብ ናይ ተከዘ ሓልዋ ዝተሰመየ ሰራዊት ክምልመል እንከሎ ብሕገ መንግስቲ ፌደራል ናይ ትግራይ ወሰን ዝኾኑ ልዕሊ 55 ሚታዊት ግዝኣት ድማ ኣብ ትሕቲ ወራር ክሳብ ሕጂ ክቕጽል ብፌደራላዊ ትካላት ከይተረፈ መሬት ትግራይ ዝኾነ መሬትን ግዝኣትን ናይ ክልል ኣምሓራ ተገይሩ ዜና ክስርሓሉ ከም ጸንሐ ይዝከር እዩ ብወገን ሕወሓት ድማ ሰራዊት ዕጥቁ ክፈትሕን ብመስርሕ ተሃድሶ ናብ ሲቪላዊ ህይወቱ ክምለስን ዝብል ኣካል ናይ ትስምዕ ምጥሓስ ቀጺሉን ዝተወረረ መሬት ንምምላስ ብዝብል ካብ ሱዳን ክሳብ ጎላጉል ትግራይ ምስልጣን ሓድስቲ ኣባላት ሰራዊት ይቕጽል ከም ዘሎን ጥራሕ ዘይኮነውን ብመሰረት ሕገ መንግስቲ ክልል ትግራይን ጉዳይ ሃገራዊ ዶብ ኢትዮጵያ ንፌደራል ዝምልከት ዝብል መስርሕ ብምቋም ብምጥሓስን ብወገን ኤርትራን ዘሎ ሃገራዊ ዶብ ኢትዮጵያ ብምጥሓስ ምስ መንግስቲ ክንሱ ናብ ታራብ ጉጅለታትን ክልላትን ዝወረደ ስርዓት ሻዕብያ ርክብ በመፍጣር ኣብ ሱዳን ዘሎ ምንቅስቃስ ሰራዊት ኣብ ምክትታልን ዕጥቅን ስንቅን ካብ ኤርትራ ምጉራትን ተጻሚዱ ከም ዘለውን ዝፍለጥ እዩ ሎሚ ኣብ ልዕሊ ህዝቢ ትግራይ ጽንተ ዝፈጸመን ገዛእ ህዝቡ ብድሮን ዝጨፍጨፈን መከራ ህዝቢ ኤርትራን ስቃይ መንእስያት ናይቲ ሃገር ንጎኒ ብምግዳፍ ወዳኣፎም ብዝብል መቃጠር ፍቅራዊ ቃላቱ ብምስናይ ተተኻኢሉ ኤርትራ ኣይተኻኣለን ወደባ ንምውናን ነቲ ሃገሩን ህዝቡን ብስልጣኑ ክሸይ ዝኽእል ኢሳያስ ኣብ ምምላድ ዝነበረ አብይ ኣብ ፓርላማ ቀሪቡ ብዛዕባ ውዕል ፕሪቶርያ ዝሃቦ መግለጺ እቲ ውዕል ከም ዝፈረሰ ዝብርህ ምዃኑ እዩ ተገሊጹ ዘሎ ፕሪቶሪያ ሲባል ግራ እየገባ ይመጣ በአማርኛ የወለደችው እያለች ያቀፈችው እናት ነኝ አለች እንደሚባለው ማለት ነው በስፍራው ያልነበሩ ሰዎች አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያን እናስከብር ይላሉ እና የወለደችው እያለች የታቀፈችው እናት ልሁን አለች የሚለው ነገር እሱ ነው ዝወለደቶን ከላ ዝሐቆፈቶ አደ ይመስላ ዝብል ምስላ በመጥቀም ፌደራል መንግስቲ ውዕል ፕሪቶርያ ምስጌታቸውን ጻድቃንን አሰፋን ከም ሰፈራርመን ዋናታት ናይቲ ውዕልን ተዛቲትን ፈረምትን ሰብ ጉዳይን ዞም ሰባት ምዃኑ በመጥቃስ እቲ ውዕል ነዞም ሰለስተ ወልቀ ሰባት ከም ዝምልከተን ሕወሓት ከም ዘይምልከት ገይሩ አቅሪቦ ዘሎም ከምድ ሓቆፍቲ ብወገን ትግራይ ዘሎ ኣባላት ሕወሓት ወነንቲ ናይቲ ውዕል ስለዝመሰሎም ውዕል ፕሪቶርያ ይተግበር ክብሉ ይውዕልሎ ክብል ሓንሳብና ሓዋርን ውዕል ፕሪቶርያ ዝበሃል ውድቕ ምዃኑ ዘረጋገጸሉ ውዕል ኮይኑ ይልሎም እዚ ማለት ዘማ ቀዲሞም ስሞም ዝተጠቕሱ ወልቀ ሰባት ፈረምቲ ውዕል ሎሚ ኣብ ትግራይ ብሰንኪ ዝተፈጥረ ፖለቲካዊ ሕመቕ ካብ ሕወሓት ወፂኦም ምስ ብልጽግና ክሳብ ዝሃለው ብመሰረት ውዕል ዞም ሰባት ዋናታት ናይቲ ውዕል ኮይኖም ነቲ ስምዒ ተግብርለው ዝብል ኣንፈት ዝቐመጠ ኮይኑ ካብ ሎሚ ንድሕሪት ምስ ነቲ ውዕል ዝፈረመ ሕወሓት ዝካየድ ንውዕል ፕሪቶርያ ዝምልከት ርክባት ኩሉ ከም ዘይክእል ዝእንፍት ምዃኑ ዝተፈላለዩ ተንተንቲ ይገልጹ እዮም አብይ ብመሰረት ውዕል ፕሪቶርያ ሕወሓት ቅድሚ ኩናት ዘካየዶ ምርጫ ክስረዝ ከም ተሳምዐን ኩሉ ዘሳትፍ መሰጋገር መንግስቲ ክገብር ኣካል ናይቲ ስምዕ ምዃኑን ዶባት ድማ ብፌደራል ኩሕሎ ዝነበረና ስምዕ ኩሉ ተጣሒሱ ድሕር ምባል ድሕሪ ስምዕ ምፍራስ መንግስቲ ከም ዝተቃወመን ዝተተኽለ መሰጋገር መንግስቲ ከይሰርሕ ይዕንቅፍ ከም ዘሎ ብምሕባር ምሻዕብያ ዝካየድ ዘሎ ርክብነት ውዕል ፕሪቶርያ ዝጥሕስ ጥራይ ዘይኮነን ኮላይ ንክልላውን ሕገ መንግስቲ ትግራይን ፌደራላዊ ሕግን ዝጥሕስ ምዃኑ ገሊጹ አብይ አሕመድ የታጠቀስ በዲዲአር ይፈታል ትጥቅም እንጂ መሳሪያ መደበቅ አልተስማማንም ማሰልጠን ማስመረቅ አልተስማማንም ስምምነቱ የታጠቀው ያስረክባል እንጂ መሳሪያ ደብቆ ማስቀመጥ ወይም በኮንትሮባንድ ለመግዛት መሞከር የሚል ስምምነት ላይ አልነበረም የተፈናቀሉስ ይመለሱ ወደ ቀያቸው ልክ ራያ ላይ እንደመለስ ነው ጸለምት ላይ እንደመለስ ነው ወልቃይት መመለስ አለበት ይሄ የመንግስት ጽኑ አቋም ነው
ይመለሱ። የውጭ ጉዳይ የጸጥታ የመከላከያ ጉዳይስ የፌዴራል ስልጣን ነው። ማን ያለው? የራሱ የህወሓት ህገ መንግስት። እኔ አልጻፍኩም። የነሱ ህገ መንግስት የውጭ ግንኙነት በሚመለከት የፌዴራል መንግስትን ይመለከታል፣ መከላከያን በሚመለከት ደህንነት በሚመለከት ፌዴራል ይመለከታል ይላል ህገ መንግስቱ። አልቀየርነውም። ታውቃላችሁ። እነሱ ስልጣን ላይ ያሉ የሚሰራ ህገ መንግስት እነሱ ሲወርዱ የማይሰራ መሆን የለበትም። ዋጋን ዝኸፈሉ ሰባትን ክጎድእ ዝኽእል ናይ ኣብይ ናይ ፓርላማ ዝርርብ እቲ ልዕሊ 600,000 ሰባት ዝቐዘፈን ብኣሽሓት ደቂ ኣንስትዮ ዝተዓመፃሉን ብኣሽሓት ዝቑፀሩ ህፃናት ዝዘኽተመሉን ብኣማይታ ሽሓት ዝቑፀሩ ኣዴታት ትግራይ ደቀን ብሓደን ብዕፅፍን ዝሰኣናሉ ኩናት ትግራይ ከም ትግራይ ዝዓነውትሉን ሃብትን ቁጠባን ኤርትራን ኢትዮጵያን ዝተባልዓሉ ኣብ ዓለም ኣተኩሮ ሰሓበን ኣብ ኣፍሪቃ ዝዓበየን ዝኸበነን ዝተባሃለ ዘመናዊ ውግእ ምስቲ ኣብ ወለጋ ዝተኻየደ ኩናት ክናፀር እንከሎ ኣዝዩ ንእሽተይ ክብል ከም ዝስዕብ ገሊጹ እዩ። እዚህ ጋር አንድ የሚጋነን ነገር አለ። የትግራይ ውጊያ በሚመለከት ተጋኖ የሚነሳ ነገር አለ። ባይዘው ትግራይ ላይ ያደረግነው ውጊያ ወለጋ ካደረግነው ውጊያ አንፃር ሲታይ በጣም ትንሽ ነው፣ እንዳይጋነን ማለት ነው። መጀመሪያ ላይ ሰሜን ሲጠጋ 3 ሳምንት ተዋጋን፣ መቀሌ ያዝን። 8 ወር ቆየን። ትግራይ ለቀን ስንወጣ ከራያ እስከ ከሚሴ ሰሜን ሸዋ ድረስ ተዋጋን። የት? አማራ ክልል ውስጥ። ከዛስ ተዋክተን ነው መለስናቸው ወደ ድንበራቸው። ከዛስ ትግራይ ውጊያ አልነበረም። ሶስተኛ ዙር ጠቁን። 2-3 ሳምንት አዲግራት ደረስን። መቀሌ ልንገባ ስንል ተፈረመ ስምምነቱ፣ ጠቅልለው ወጣል። በድምሩ በትግራይ ምድር ውስጥ የነበረው ውጊያ ቢበዛ የሁለት ወር ሜና ኣብ ትግራይ ዝተኻየደ ኩናት ልዕሊ 2 ዓመት ከም ዝቐጸለን ብሚልዮናት ዝግመት ህዝቢ ከም ዝበልዐን ከም ዘመዛበለን ዝንገረሉ ከቢድ ኩናት ታራ ግጥም ገይሩ ዝገለጸ ኣብይ ነቲ ናይ 2 ዓመት ኩናት እውን ናይ 2 ወርሒ ጥራሕ ምንባሩን እቲ ዝበዝሕ ኩናት ኣብ ትግራይ ወጻኢ ኣብ ክልል ኣምሓራ ከም ዝተኻየደ ምግላጹን እዚ ገና ኣብይ ንውግእ ንምክያድ ዘሎ ዕላማ ሕጁን ከም ዘይዝሓለ ዘረጋግጽ ምዃኑ ገለ ተንተንቲ ይገልጹ እዮም። ኣብ ታሪኽ ኢትዮጵያ እቲ ዝዓበየ ዝተባሃለ ናብ ዘመናዊ ዓለም ድማ ብኣሽሓት ዝቑጸሩ ኢትዮጵያውያን ተጋሩን ዓፋርና ኣምሓራን ሓዊስካ ኤርትራውያንን ሶማላውያንን ዝሃለቁሉ ኩናት ሕጂውን ብዝኸበደን ብዝዓበየን መልክዑ ንምክያድ ዘኽእሎ ስምዒት ከም ዘለዎ ዘንጸባርቕ ክብሉ እውን ይውስኽ እዮም። ወሲኹ ኣብይ ኣብ ትግራይ ዝካየድ ውግእ ብሕጂ ትርጉም የብሉን ዝበለ ኮይኑ ኣብ ትግራይ ነካየደ ውግእ ከነዕውቶ ንኽእል ኩናት ብዘይምህላው ትርጉም የብሉን ክብል እኳ እንተገለጾም መልእኽቱ ንሰብ ትግራይ ክብል ኣብ ዝሃቦ መግለጺ ውግእ ዘየድሊ እኳ እንተኾነ ተዋጊኹም ኣይትስዑርናን ኢኹም ስለዚ ዝተባሃልኩም መግበሩ ዝዓይነቱ መልሲ ዝሃበ ኮይኑ ነቲ ውዕል ፕሪቶርያ ናይ ውልቀ ሰባት ብምግባር ድሕሪ ደጊ ምስ ሕወሓት ዘራኽብ ከምዘየለ ዝገለጾ ስምዕ ብምንታይ ተግባራዊ ይኹን ዝብል ግን መልሲ ይሃበሉን። ሕወሓት ድሕሪ ደጊም ኣብ ፖለቲካ ኢትዮጵያ ሕጋዊ ከም ዘይኮነ ዝኣንፈተ መራሒ ሕጂውን ካብ ወገን ወረወገን ርሒቁ ደጊሙ ንኮሚሽን ምርጫ ኢትዮጵያ ዓዲሙ ግልጽ ዝኾነ ጉባኤ ብምክያድ ሕጋውነት ሒዙ ይወዳደር ዝበለ ኮይኑ እዚ ዘይገብር ግን ትርጉም ኣልቦን ኣብ ግጭት ዝወስድ ብምዃኑ ነቲ ቅድሚ ሕጂ ዝበሎ ደጊሙ ወሲኹ ኣሎ። ወሲኹ ሕወሓት ጉልበት ሒዙ ዘይደዮ ብዓቐበት ምርኩስ ሒዙ ክወጾ ይክእልን ክብል ዝገለጸ ኮይኑ እቲ ሽማግለታትን ዝኣረጉን ባህርያዊ ሞት ዝደንጎዮም ክብል ዝገልጽ ኣብይ ኣሕመድ ኣብ ልዕሊ ሕወሓት እውን ሕጂ ብሽምግልናን እርጋንን ክሱ ቀጺሉሎም። ቲፒኤልኤፍም በሰከነ መንገድ አንደኛ ምርጫ ቦርድን አክብሮ ህገ መንግስት አክብሮ ትክክለኛ ጉባኤ አድርጎ ህጋዊ ፓርቲ መሆን የሚጠበቅበት ከባድ ነገር እኮ አይደለም። ምርጫ ቦርድ መጋበዝ፣ አሰራሩን መከተል፣ ጉባኤ ማካሄድ፣ ምርጫ መሳተፍ፣ ካሸነፈስ መንግስት መሆን። ግን ለመወዳደር ለምርጫ ዝግጁ ካልተኮነ አስቸጋሪ ይሆናልና በዚያ ሳይድ ያለኝ ምክር እኔ ውጊያ ይበቃናል፣ አያስፈልገንም። ግድ የላችሁ ምትዋጉም አታሸንፉ፣ አይታችሁታል፣ ጥቅም የለውም። ግን ውጊያ ያስፈልገን፣ ተባብረን አገር እናልማ ነው። ለምን ጉልበት ይዞ ያልወጣውን ተራራ ከዘራ ይዞ አይወጣውም ይባላል። በጉልበት ዘመን ያልሆነውን ዛሬ አይሳካም። ኢትስ ቱ ሌት ባይ ዘ ዌይ ኢትዮጵያን መንግስት በኃይል ኢትስ ቱ ሌት ናብ ትግራይ ዝኸይ ዘሎ ባጀትን ቀለብ ሰራዊትን ደሞዝን ይውዕል ከም ዘሎ ዝገለጸ ፕሬዝደንት ብልጽግና ኣብይ ኣሕመድ ህዝቢ ትግራይን ከተማታት ትግራይን ልምዓት ካይረኽባ ሕወሓት ሓኒቑ ከም ዝሓዘ ዝኸሰሰ ኮይኑ እቲ ብቐሊል ኣገባብ የጽኒተካ ዝበሎ ህዝቢ ልምዓት ከም ዘድልዮን ገሊጹ ኣሎ። ዶክተር ኣብይ ናይ ሰራዊት ትግራይ ሕቶ ንዓብ ደሞዝ ኣብ ፓርላማ ዘቕረበ ኣብይ እቶም መንእሰያት ብሕጋዊ መንገዲ ክሰናበቱ ይመክር ዝበለ ኮይኑ
ሓይልን ጉልበትን ስለዘለዎም ኣብ ልብዓት ህዝቢ ክውዕሉ ከም ዝግባእ ብምጥቃስ ዕድሎም ከም ዘይመንጠለን ኣሓቶም ብሰራዊት ከም ዘየድፈረን ዝተረፈ መሬቶም ኣብ ትሕቲ ወራር ከም ዘየለም ብዝገልጽ መልክዕ እውን ምኽሪ ለንኽብል ተሰሚዑ በቅርቡ ሰምታችሁ ከሆነ ወታደሮች ደሞዝ ጭማሪ በሚል ትንሽ ችግር ገጥሞ ነበር ትግራይ ውስጥ። ትግራይ ያሉ የታጠቁ ኃይሎች በዲዲአር በህጋዊ መንገድ ቢወጡ ለራሳቸውም ለቤተሰባቸውም ለሀገርም ይጠቅማል። ወጣቶች ናቸው፣ ጉልበት አላቸው፣ ማቋቋም ይቻላል። እነሱ ዲዲአር ፕሮሰስ ውስጥ እንዳያልፉ አድርጎ በመያዝ በደሞዝ መጨቃጨቅ አስፈላጊ አይደለም። ትግራይ የምንልከው በጀት በሙሉ የሚውለው ለወታደሮች ነው። ይሄ ትግራይን እየጎዳ ነው ያለው። ኣብ ትግራይ ናይ ድሮን ምንቅስቃሴ ይካየድ ኣለኹ ብምባል ስልያዊ ስራሕ ይወስድ ከም ዘሎ ነቲ ኣብ ግዜ ኩናት ትግራይ ብደብዳብ ድሮን ልዑል ናይ ሓይሊ ሚዛን ምዝባዕ ዝጠቕሞ ዝነበረ ቴክኖሎጂ ሕጂ እውን ብምጥቃስ ብድሮን ንትግራይ ይከታተላ ከም ዘሎን ጽቡቕ ክልለ ክብል እውን ኣሽሙር መግለጺ ሂብ በዘንድሮ ክረምት እርሻ ለማየት በድሮን ትግራይ በስፋት እንበር ነበር እና በጣም የሚገርም ነው ማሳ ያለው ውሃ ዝናብ ነው የምታዩት ከፍተኛ ስለነበረ ከፍተኛ እርሻ ይታያል። በንጽጽር በኢሜጅ ወሰድናቸው መረጃዎች የሚያሳዩት በትግራይ የተሻለ ምርት እንዳለ ነው። እኛ የምንፈልገው ያ ምርት በሰላማዊ መንገድ ተሰብስቦ ወደ ገበያ እንዲውል አርሶ አደር እንዲጠቀምና ከልመና እስረኝነት እንዲገላገል ነው። ህዝቡን የልመና እስረኛ ማድረግ ጠቃሚ ስላልሆነ ከልመና እስረኝነት ወጥቶ ወደ መሻሻል ህይወቱ እንዲገባ መስራት የምንፈልገው እና ትግራይ ውስጥ የውጊያ ዓላማ ፌደራል መንግስት የለውም፣ አንፈልግም።